ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ዛሬ ስለ ጀግናችን እንቋችን ኮከቡ ሙሉጌታ ከበደ ታሪክ ወደ እናንተ ላደርስ ነው። ሙሉጌታ ማረፉን ከሰማሁ በኋላ እጅግ አዝኛለሁ። እኔና ሙሌ እንገናኝ የነበረው ዋሽንግተን ዲሲ የሚሰራበት ቦታ ነበር። በወቅቱ የማገኘው የሱን ታሪክ ለመጻፍ ቃለ ምልልስ እያደረኩለት ነው። እሱ በሚመቸው ሰዓት በተለያዩ ቀናት በክረምትም በበጋም የምንገናኘው የሚሰራበት ቦታ ነበር። እኔም ከስራ ሰዓቴ ውጪ በሚመቹኝ ቀናት እሱ ጋር እየሄድኩኝ ቃለ ምልልስ እያደረኩኝ ድምጹን አስቀምጥ ነበር። የመጽሐፍ ህልሙ ያልተሳካው በተለያዩ ምክንያቶች ነበር። በተለይ ጤናው፣ እኔም ከዋሽንግተን ዲሲ አካባቢ መልቀቄ፣ እሱም ወደ ሀገር ቤት መመለሱ፣ የተለያዩ ምክንያቶች ነበሩ። ሙሉጌታ አብዛኛው ታሪኩን በድምጽ አስቀምጫለሁ። ማረፉን ስሰማ እጅግ በጣም አዝኛለሁ። በዕለተ ቀብሩ ባረፈበት ቀን ይህንን ማቅረብ ስላልቻልኩ ነው ዛሬ ካለፈ በኋላ ወደ እናንተ ለማድረስ የወሰንኩት። ሙሉጌታ ታሪኩ ብዙ ነው፣ ግን የሁላችንም ጥያቄ መሆን አለበት ብዬ በወቅቱም የሱን ታሪክ በድምጽ ለማስቀመጥና ወደ መጽሐፍ ለመቀየር ያሰብኩበት ዋና ምክንያት ጀግኖቻችንን በቁም ማክበር አናቅም ብዬ ስለማምን ነው። የዚህም ታሪክ ዋነኛ ምክንያት ኢትዮጵያ ሳተላይት ቴሌቪዥን ኢሳት በምሰራበት ወቅት አንድ ጀግና አርፈው ዜናውን እኔ እንድሰራ ተመድቤ ከአየር ኃይል ሰዎች አግኝቼ ቃለ ምልልስ ሳደርግ የዛ ጀግና ሰው ታሪክ እጅጉን አስደመመኝ። በወቅቱ በጣም አዘንኩኝ፣ በራሴም አፈርኩኝ። ምክንያቱም እንዴት ይህንን ጀግና እኔ ኢትዮጵያዊ ነኝ እኮራለሁ፣ ቀኝ ያልተገዛው ይህን ሁሉ ነገር ከሚሉት አንዱ ሆኜ እንዴት የሚል ጥያቄ እና ራሴን መውቀስ በወቅቱ ስለ እኚህ ጀግና ብቻ ሳይሆን ሌሎቹንም ማወቅ አለብኝ ብዬ የተለያዩ መጽሐፎችን እንዳገላበጥ ያደረገኝ አጋጣሚ ነበር። እኛ ጀግና ጀት አብራሪው በኢትዮጵያ ሶማሌ ጦርነት ጊዜ ወራሪውን ሶማሌ ድባቅ የመቱት ጀግናው ኮሎኔል ባጫ ሁንዴ ነበሩ። ኮሎኔል ባጫ ሁንዴ ካሊፎርኒያ ውስጥ ነው ሞተው የተቀበሩት። እንደ ተራ ሰው በሰው ሀገር ለሀገር ጀብድ የፈጸሙ ጀግና ክብር ሳያገኙ ሞቱ። ብዙ የተለያዩ ኢትዮጵያ ሶማሌን ታሪክ መጽሐፍ ለማንበብ ስሞክር ግለ ታሪክ በኢትዮጵያውያን ጀነራሎች የተጻፈ በደርግ ጊዜ የነበሩ ባለስልጣናት እንዲሁ ቀንጭበው ቦታ ሰጥተው ምዕራፍ ሰጥተው የጻፉት ካልሆነ በስተቀር ያ ታሪክ አልተጻፈም። በውጭ ሀገራትም የተጻፈው በራሻና በአሜሪካ መካከል የነበረውን የጦር መሳሪያ ልምምድ በሶማሌና በኢትዮጵያ ላይ የሚያሳይ መጽሐፍም ባልለው መጽሔት ነው። ግን በጣም ብዙ ገጽ የነበረው ከ60 በላይ ገጽ፣ ያንን ብቻ ነው ያገኘሁት። እነዛ ምክንያቶች ብዙ ጥያቄ እንዳነሳ አድርጎኛል። እንደና አለማየሁ እሸቴ፣ አሰግድ ተስፋዬ፣ የሙዚቃው ንጉስ ጥላሁን ገሰሰ በቁማቸው ታሪካቸው ዶክመንተሪ ሳንሰራላቸው ነው የሞቱት። የጥላሁን መጽሐፍ ብዙ ተጽፏል። ማንን ነው የምናምነው? እሱ ያልነበረበት ታሪክ፣ እሱ ያልተናገረውን ታሪክ። በቁሙ ግን ያንን ማድረግ ይቻል ነበር። ለዛ ነው ገና በጋዜጠኝነት ጅማሬ የደራርቱ ቱሉን መጽሐፍ ለመጻፍ አነጋግሪያት ይሁንታ አግኝቼ እንደነበር አስታውሳለሁ። ከሀገር ቤት ሳልወጣ የሙሌን ታሪክ ማስቀመጥ አለብን ብዬ እማምነው የጊዮርጊስ ደጋፊ ስለሆንኩኝ አይደለም። ሙሉጌታ የነበረው ችሎታ ከመነሻው ከደሴ ከታች ከባዶ እግር ኮከብ እስከ መሆን የደረሰበት ታሪኩ ለብዙ ወጣቶች ተምሳሌት የሚሆን ነው። በዚህም መሃል የራሱ የግል ታሪኮች ብዙ አሉ፣ ሰዎችን ሊያስተምሩ የሚችሉ። በዚህ መልኩ ነው ትውልድ ማስቀጠል፣ ሀገር ማስቀጠል፣ ታሪክ ማስቀመጥ የሚቻለው ብዬ የማምነው። አሁን በጥልቀት ወደዚህ አልገባም። ነገር ግን ከሱ ጋር ካደረኩት ረጅም ቃለ ምልልስ የተወሰነውን አስደምጣችኋለሁ። የሱን ታሪክ ቃለ ምልልስ እያደረኩኝ ኃይሌ ካሴ ብዙዎች ያውቁታል። የኳስ ሜዳው የአዲስ አበባው ልጅ ኃይሌ ኳሴ ይሉታል ብዙዎች። አሁን አትላንታ ነው የሚኖረው። ሙሉጌታን ሰላም ለማለት የሚሰራበት ቦታ ሲመጣ ሁለታችን ቁጭ ብለን አገኘን። እቺን ቃለ ምልልስ ታረጋታለህ እንዴ? እሷ እኮ ማውራት አትችልም፣ ሜዳ ላይ በእግሯ ብቻ ነው መናገር የምትችለው። እኔ ባወራህ አጣፍጬ ነው የምነግርህ። ሙሌ እኮ እንዲህ አታውቅም ብሎኝ ነበር። እውነቱን ነው። ነገር ግን አሁን ማረፉን ስሰማ ድጋሚ ቃለ ምልልሱን ካስቀመጥኩበት አርካይቭ አውጥቼ ስሰማው ልቤን ነካው። በእውነት እናንተም ብታደምጡት ትወዱታላችሁ። ስለ እናቱ ጥሩዬ፣ ስለ አባቱ ኳስ አለመውደድ፣ ስለ እቴጌ መነን ትምህርት ቤት፣ ስለ 6ኛ ዲ ክፍል፣ ስለ ሁሉም ታሪኩ ሲናገር በጣም ደስ ይል ነበር። ቴሌቪዥን ለመጀመሪያ ጊዜ ሲመለከት
ምን እንዳደረገ በጣም የሚገርም ከልምምድ በኋላ ለፔፕሲ ሲጫወቱ የሚበሉት ዳቦ በፔፕሲ ነበር። ከዛ ነው የተነሳው። የሚገርም ታሪክ ነው። ጅማ ላይ ኪቶ ሜዳ በወቅቱ የነበራችሁ ታስታውሳላችሁ። ለየት ያለ ታሪክ አለው እዛ ጅማ ላይ። የአስመራ ታሪኩ ከነ ነጋሽ ተክሊት ጋር የነበረው ህይወት አብረው ይተኙ ነበረ። ስለ ቡና፣ ስለ ኢትዮጵያ ቡና የቡና ተጫዋቾች ጓደኞቹ የነበሩትን ብዙ ነገር አጫውቶኛል ሙልጌታ። አሁን ነግሬያችሁ ማልጨርሰው ዲየ ይሉ አይደለ የወሎ ሰዎች አዲስ አበባ መጥቶ እንዴት ይተርቡት እንደነበረ ተጫዋቾች። እነዚህን ሁሉ ለማንኛውም ሙሌን አድምጡት። እኔ ብዙ ከማወራ መልካም ቆይታ። ሙልጌታ ከበደ እባላለሁ። እኔ እንግዲህ የተወለድኩት ደሴ ከተማ ውስጥ ነው እና እናትና አባቴ ከኔ ሌላ 8 ወንድምና 1 እህት አለኝ። እኔ መሀከለኛ ነኝ። ከኔ በላይ ያሉት በሙሉ ኳስም ተጫውተው ያውቁ። ብዙ ጊዜ ኳስም ፍቅር የላቸው ነበር። ግን እኔ ያው የተወለድኩበት አካባቢው ሆጤ ሰፈር የሚባል እና ሆጤ ሰፈር ማለት ሆጤ ሜዳው አጠገብ ነው እና ጧቱን ተነስቼ እዛ ሜዳ ነው የምገኝ። ከዛ ያልኩ ሆጤ ደሴ ከተማ ውስጥ ነው እና እኔ ያው ጨዋታ በልጅነቴ ነው የጀመርኩት። ከዛ ያው ሜዳው አጠገብ ስለሆንኩኝ በእግሬ ነበር የምጫወተው። ጫማ አጥቼ ሳይሆን በእግሬ በጣም ፈጥን ነበር እና ትልልቁን ኳስ በእግሬ መታዋለሁ። መጥቼ ፓሎ የጎል እንጨቱን ለመምታት ከታዋቂ ተጫዋቾች ጋር ወዳደራቸው ነበር። ከታዋቂዎቹ ውስጥ አንዱ ማን ነው መሰለ? ተስፋዬ ስዩም የሚባል ተስፋዬ ወሎ ይባላል። ኤልፓ ገብቶ ከአዲስ አበባ ድሮ ኤልፓ ተጫዋች ነው እሱ። ለኤልፓ እየተጫወተ ሁሉም ሲሄዱ እሱ ይቀራል። እኔ እሱ ጋር እዛ እንወራረዳለን። እዛው ደሴ መብራት ኃይል ይጫወት ነበር። ከዛ አዲስ አበባ መብራት ኃይል አመጡት። ከዛ እኔና እሱ ሁሉ ጊዜ በእግሬ እየመታሁ አሸንፈዋለሁ። ይሄ ልጅ ምንድነው ይለኝ ነበር። ከዛ እንደው ከሩቅ ጎል ማግባት ነው አይደለም፣ ፓሎ የጎሉን ብረት ለመምታት ኦኬ፣ ላይኛው እሱ በታኬቲ ነው። ኬቱ ጋር ነው እንደዚህ ለሁለት ሆነን እሱ ርቀቱ ያው እንደዚህ ሆነን እዛ ለመምታት ነው። እሱ በዛኛው ይመታል፣ እኔም በዚህ እመታለሁ። እሱ አይመታውም፣ እኔ ግን በእግሬ ብድግ እያልኩ ትልቁን ኳስ መትቼ ይገርመው ነበርና ተስፋዬ ስዩም። ከዛ የሱን ሻንጣ ይዤ ፒያሳ ድረስ ሄዳለሁ። ግን እኔ የሱ የማብራት ኃይል ቲፎዞ አልነበርኩም። በዛ ጊዜ የነጋዴ የሚባል ቲም ነበር የደሴ ወጣት፣ የነሱ ቲፎዞ ነኝ። እና እንደው አጋጣሚ ሆኖ እኔ እየታወኩ መጥቼ እዛ አሜሪካን ሀገር አመጡኝ ማለት ነው ልጫወትላቸው ዋሽንግተን ዲሲዎች። በአጋጣሚ ተስፋዬ ስዩም ሰውነቱ ፓራላይዝ ነው ኤልኤ ውስጥ በስልክ ብቻ ነበር ሰው ጋር የሚገናኝ። እኔ እሱን የሚያውቁት ልጆች ፈልጌ አግኝቼ እስቲ ላስታውስ ብዬ በሽተኛ ነው በእንትን ነበር የሚሄደውና በስልክ አስታወስኩት፣ ነገርኩት ስለኔ። አንተ በእግርህ የምትጫወተው የነበረው ቦርሳዬን እያያዝክ እዛ ሸውመር ድረስ የምትከተለኝ ልጅ የነበርከው ነህ አንተ አለኝ። አዎ። ሸውመር ካምፓቸው ነው ቤቱ ነው። ሸውመር የሚባል ከትሬኒንግ በኋላ የሚበሉበት ምግብ ነው። ኦኬ። ፉል ቤት እንደዚህ ኦኬ። ሻይ ቤት ነው። ሸውመር ቤት ድረስ ይዘኝ የምትሄደው የነበርከው ነህ አለኝ። አዎ። እኔ እኮ ስላንተ የወሎን ልጅ የወሎን ስም ያስጠራህ እያለ ብዙ ጊዜ እኔም አለ ተስፋዬ ወሎ ነበር የሚባለው አዲስ አበባ መብራት ኃይል ሲጫወት። አዎ እኔማ አንተ ከሄድክ ከጠፋህ በኋላ እስጢፋኖስ ላይ ሁሉ ደርሼበታለሁ አልኩት። እስጢፋኖስ እሱ ወዴት ሄደ? ከመብራት ኃይል ከአዲስ አበባ መብራት ኃይል ከአዲስ አበባ መብራት ኃይል ለብሔራዊ ቡድን ጨዋታ ተብሎ ግሪክ ሀገር ነው የጠፉት። ኦኬ። ለወዳጅነት ሊጫወቱ ሲሄዱ ከግሪክ ነው የጠፋው ከነሰብስቤ ከነ ገብሩ ከአያያ ጋር አብሮ ነው። እና ከዛ ነው እንግዲህ ትውልዴ የጀመረው። በልጅነት የጀመረው በጣም በእግሬ ኳስ ጫወት ነበር። የሚገርም
የቤተሰብ ስንተኛ ልጅ ነህ? ወደ መሀለኛ 5 እና 5 እኔ ከኔ በላይ 5 ከላይ 5 እኔ መሀለኛ ነኝ። እና ቤተሰብህ እናትህ ሙሉ ስማቸው ማን ነው? እናቴ ስሟ ጥሩ እየፈለቀ ትባላለች። ትውልዷ ደግሞ በወሎ ክፍለ ሀገር ውስጥ አንድ አውራጃ ቦረና የሚባል ነው የተወለደችው፣ ከላላ የሚባል። አባቴ ደግሞ ወርኢሉ ለገሄዳ የሚባል ሀገር ነው የተወለደው። ለገሄዳ ኦሮሞ ናቸው? ቅልቅል አለባቸው? ኦሮሞ ቅልቅል አለባቸው። አባቴ የሱን ታሪክ ብዙ ነገር አለው። አባቴ እኔ በልጅነቴ ትንንሽ ወንድሞቼን ይዤ ሜዳ ሄድበታለሁ። አንላከው ሁሉ ጊዜ ልጆቼን ይሄ ሙልጌታ የሚባል ኳስ ሜዳ ይዟቸው የሚላክ ቤት ሰው ጠፋ ይባላል። እንዲህ ያለኝ ብዙ ጊዜ ይቆጣኛል። አታጠናም ትምህርትን ዝም ብለህ ኳስን ነው የምትጫወተው። እኔ ዝም ብለው አሁን ትንሽ እየታወቅኩ በቢ ቡድን ጀመርኩ። የት ነው? ደሴ ቢ ቡድን ተቋቋመ። ኦኬ። አሁን ያኔ ትምህርት ቤት ትማር ነበር? ትምህርት ቤት ይላሉ። ታላላቆቹ ውስጥ ስራ የነበረው ያገባ ነበር በወቅቱ? ትልቅ ወንድማችን አሊ ከበደ ይባላል። አሁን እዛ ሀገር ላመጣው እንደውም ሞክሬ ነበር። አሁንም ሞክራለሁ እግዚአብሔር ከተሳካልኝ። ኦኬ። እሱ አዲስ አበባ ስራ ይዟል። ኦኬ። ያኔ ትምህርት ቤት ምን ያህል ስንተኛ ክፍል ነበር? እድሜ ስንት ነበር? አሁን በእግር በምትጫወትበት ጊዜ? እዛ አሁን የትገመነ ተማሪ ነኝ። ኤሌመንተሪ ነው ከአንድ እስከ 5ኛ ክፍል እንደሆንኩ በቃ 6ኛ ክፍል ሲሆን ትምህርት ቤቱ እትገመነን ስንማር 6ኛ ዲ አንደኛ ነው። የትምህርት ቤቱ ዘፈን ነበር። እኔ የኔ ክፍል ነው አንደኛ እና በትገመነን ብቻ ያለው 6ኛ ዲ አንደኛ ነው እየተባለ ተማሪው ሙሉ የሚጨፍርበት ነበር። የዛ ክፍል ጎበዝ በእግር ኳስ በዘፈን እንደ ዘፈን ወጥቶ እነዚህ ሙዚቀኞች እንዲየመጡ ነበር። እንደ ሙዚቃ በእኛ ክፍል ስም ነው እና እሱ አሁን 6ኛ ዲ የሚገርም ነገር አሁን ስለሱ ወሬው እንዳይቆራረጥብኝ ነው። ተመልከት። በአጋጣሚ አስመራ አሁን ታዋቂ ሆኜ አስመራ ጊዮርጊስ ይሄድ ተብሎ ልንጫወት ሄደን እስቲ ጊዮርጊስ የሚባል ይምጣና አስመራን ያስመራ ህዝብ ይው ተብለን ነው ይሄድ ነው የታዘዘው በመንግስቱ ኃይለማርያም። ኦኬ። ሌላው እየሄዱ እየተሸነፉ ስለመጡ አጋጣሚ ሆኖ ለጉራ ምናምንም አይደለም ያው ተጫዋቾቹም እያቀበሉ ቢሆንም 6ቱንም ጎል እኔ ነኝ ያገባውባቸው። 3 ጨዋታ ላይ 6ቱንም እኔ ያገባው። ጊዮርጊስ ከማን ነው? ጊዮርጊስ መጀመሪያ ከኤሌክትሪክ ተጫወትን። ቀጥለን ከአዶሊስ ተጫወትን። ቀጥለን ከቺፖ አስመራ ጫማ ከ3 ተጫወትን። 6ቱንም እኔ ነኝ ያገባው እና በዛ ሰዓት ጄኔራል ሁሴን አህመድ የዛ አዛዥ ነበር። ኦኬ። እና ማን ነው ይሄን ጊዮርጊስ አሸነፈ ምናምን ይነግሩታል። ይሄን ጎል 6ቱን የሚያገባው ያንተ ሀገር ልጅ ነው፣ የወሎ ሰው ነው ሰውየው መገብታል፣ ያንተ ሀገር ልጅ ነው ይሄን 6 ጎል ያገባው ብለውት አስጠራኝ። በኮሎኔል ተልኮ መፍተኛውበት ልክ እዛ እሱ ጋር ሲሄድ የሱ እንትሉ አታቹ ሴት ሻምበል ነገር ነች። ቁጭ ብላ አንተንም ልጅ ታለችኛ የደሴ ልጅ ነህ አለችኝ። አዎ። አንቺስ አልኳት። አዎ ነኝ የደሴ ልጅ። የኔ የተማርሽው እትገመነ በስንት ዓመተ ምህረት? እሺ ግጥሙን ንገሪኝ አልኳት። አታምነኝ ነገረች። 6ኛ ዲ ስማት 6ኛ ዲ አንደኛ ነው በታምቡር ሚዘም። ይዛ ጊዜ የኔ ክፍል ነው 6ኛ። ወይ አስታወስኩ። አሁን አስታወስኩ። እንግዲያው አብሮኝ የተማሩት ልጆች ጠራችልኝ እላለሁ። አሁን እዛ ትገመነን እያለሁ ነው በጣም በቃ ጎበዝ ይሁንኩ ራሴን። አባቴ ግን ይቆጣኛል። በቃ እንዴ ልጆችን ይዞብኝ ጧትም ሆጤ ነው የሚገባ እንዳያጠኑ አረጋቸው። እረ እንደው ይሄ ልጅ ምን ላድርገው ምናምን እየቆየ መጣ። ተመልከት እየቆየ መጣ። ከዛ አባቴ እኔ ኳስ ተጫዋች እንደሆንኩ ታዋቂ እንደሆንኩ አያውቅም ምንም። እሱ ስራው ድሮ ፍርድ ቤት ዳኛ ነበር። ከዛ ጥሩ ተወጥቶ ጠበቃ ነው። ጓደኞቹ ፒያሳ ደሴ ፒያሳ ላይ ሳሉ የሚባል ያገሩ ልጅ ቡና ቤት አለው ገብቷል። እዛ ቡና ቤት እነሳሉ ኳስ ይወዳሉ። ደግሞ እኛ ቤት በላይ ያባቴ ጓደኛ
አቶ መንገሻ እሳቸው ደግሞ የከፍተኛ ፍርድ ቤት ዳኛ ናቸው። በጣም ኳስ ይወዳሉ። ኋላ ጋሽ መንገሻ ሁሉ ጊዜ ይገባሉ ስቴዲዮ። የኔ አባት ስለ ኳስ አያውቅ ብቻ እኔ ማታ ሲመጣ ማታ እዛ ሲያመሽ ካፖርት ይዘን እንሄዳለን። ኦኬ እኔ ነኝ ካፖርት ይዤ ሲሄድ ዝም ብዬ ገብቼ ሁሉም ሰው እኔ ያያል እጄ ለስላሳ ተጣበታለሁ። ይሄን አንድ ቀን ምን ይለኛል አንተ ሙላቴ ነበር የሚለኝ አንተ ሙላቴ እንደው ሰው ሁሉ ያደንቃል አንተ ጎበዝ ነህ እንዴ አንቺ ነው የሚለኝ ጎበዝ ነሽ እንዴ ግን አለኝ። አባቴ ቆይ አንድ ቀን አሳያለሁ ሎ ነበር። ያኔ የምትጫወተው የት ነው? ለደሴ በቃ ዝም ብሎ ትምህርት ቤት ውስጥ ትልቁኝ ነው እኮ ምን አባቴን የምነግርህ። ኦኬ ለደሴ ከነማ ዋናው ከነማ ሲጫወት ትምህርቱን አቆምከው? ሃይ ስኩል 12 ጨረስኩ በቃ። ኦኬ እስከ ከ6 እስከ 12 ዝም ብለህ ነበር የምትጫወተው ሰፈር ውስጥ? ሰፈር ከዛ 11ኛ በቃ ወይዘሮ ሲኒ ስንገባ ከ9ኛ ነው እዛኛ የጀመርነው። ያው 11ኛ ሲደርስ ያው በከነማው ተመርጬ የከፍተኛ ሁለት ተጫዋቹ። ኦኬ ለወይዘሮ ሲኒም እጫወታለሁ ለከፍተኛ ትምህርት ቤት እጫወታለሁ ምናምን። በኋላ አባቴ የደርግን አይወድ። ኦኬ ግን እንደዚህ እንደ ሮያል ፋሚሊ ነው አያቱ ምናምን መሬት አለው ምናምን ደርግን አይወድ እና የዛ ጊዜ ናዶ ዘካሪያስ የሚባል የወሎ አስተዳዳሪ እና በጣም ይፈራል እና አባቴ የሚፈሩታል ማለት ነው። ከዛ እነዚህ አባ መንገሻ ጎረቤት እንደው ከበደ እንደው ሲዛሬ የእናት ሀገር ጥሪ ነው ቡና ቤት ሁሉ ዝግ ነው ናስቲ ሆቴ ሄደን እንደው አንድ ጉድ ላሳይ ይሉታል። እሺ ይላል አባቴ። የምን ጨዋታ ነበር ይሄን? የወሎ ምርጥ ከአየር ኃይል። ኦኬ የእናት ሀገር ጥሪ ነው። ኦኬ 19 ስንት ዓመተ ምህረት ነው? 1974 የእናት ሀገር ጥሪ ነው። ብቻ ዘፋኞች ሁሉ ከአዲስ አበባ መጥተዋል ምናምን ሆቴ ሜዳ ላይ ነው እናት ሀገር ጥሪ። አባቴም በቃ መሄጃ ስለሌለው ይዘውት ግብት በመንገሻ ይዘውት አጠገቡ ቁጭ አደረጉት እና ያው መስመር ይዘህ ትተዋወቃለህ አይደል? አዎ ናደው እኔን ያቁኛል በፊት እዛ በቃ ለወሎ ምርጥ ተጫወት በቃ ስራ ምሳቸው ናቸው። የመጀመሪያ ትምህርቴን ሲጨርስ ስራ የሚያስገቡኝ አቶ ናደውና አቶ ጌታቸው። ምንድን ነው የገባው ስራ? መጀመሪያ ህዝብ ማመላለሻ ነው የገባሁት። ከዛ እንደገና ስራው ምንድን ነው? ህዝብ ማመላለሻ እንትን ስታቲስቲክ ዝም ብለህ መጻፍ ነው መቁጠር። በመኪና ጭኖ ሲወጣ አይደለም ይመጣል ከየቦታው የመጣውን ደምረህ ይሄን ያህል ሰው ወደ ወረባቡ ሄደ ቃሉ ሄደ ምናምን እያልክ ላለቃህ ነው እንትለው። ስለዚህ ታሪክ አወራህ። ከዛ አባቴ መነጽር ያደርጋል እንዴ ሲያይ ናደውን ቀፍ አድርጎ አየር ኃይሎች እንዳሸንፍ ማለት አይዞሽ ብሎ እንዲህ ሲል የኔ አባት አይኑን አላመነውም። እንዲህ ይላላሉ ጋሽ መንገሻ ሲነግር። ከዛ ጨዋታው ተጀመረ። አየር እኔ ሜዳው አየር ራሴ ነው በቃ አቋዋለሁ። አግለበለብኳቸው አየር ኃይል እንዴት ያቁሙኝ። 2 ጎል አገባ። ናዶ ቆሞ ሲያጨበጭብ አባቴ ማን ይቻለው አሉ። በቃ እኔ ልጅ ነው ሁሉንም ሰው አሉ። እስከዛ በፊት ግን ምንም መሰራ ባዛክ ወይ የኔ ልጅ ነው መንገሻ ለሰው በቃ እንዲ የኔ አባቴ መሆኑ ብዙዎቹ ያውቁታል እኮ። ግን እሱ በቃ ልክ እሱ እንደተጫወተ ያኔ አየር ኃይል ኃይለኛ ቡድን ነበር። ኃይለኛ እኛ ግን እዛ ደሴ ኤልፓ ሁሉ መጥቶና ጦር ሰራዊት ተናሸንፈናል እያልኩ ጊዮርጊስን ማንም ደሴ ላይ ያሸንፈን ምን ይያለው ይላሉ እኮ እዛ። በቃ ሙሉጌታ ከወጣብን ጀምሮ ነው ደሴ ስፖርቱ እንዲሆነ እንጂ ሙሉጌታ ይላል በሱ ትውልድ የመጣ ነው። በኔ ትውልድ አንድ ሲመተን በቃ አሪፍ ሆነን ነበር። ከዛ አባቴ ቤት ሄድና እናቴ ታውቃለች። ለምን ቅድም ስለ ቡና ያወራ ነው። እኔ ቡና አብሬ ተጠጣለሁ። ሂጅ ሲጫወት ትሰማለች። ለምን ይሄ ለስላሳ መጠጥ ፋብሪካው እንትሩ ስራ አስኪያጁ ሙሉጌታን ይወዱታል። በቃ ሙሉጌታን ከአንድ ቡና ቤት አንዱ ተናግሮኝ ለስላሳ እንዳወርድለት አድርጎበታል ምናምን የሚል ስለምሰማ አይዞ ልጅ ትለኛል። አባቴ ግን ምንም አትነግረውም። እሷም በኋላ ቤት መጣሉ ቤት መጥቶ እናቴን ሊገል እንዴት ዛሬ የኔ ልጅ እንዲህ እየተጫወተ እንዴት አትነግሪኝ? ተው ከበደ ነግሬሃለሁ። አንተ ብዙ ጊዜ ተው
ቶ እያልኩህ አንተ ትቆጣዋለህ አንድ ቀን እንኳን ትዝ ይልሃል አለችው አንድ ቀን ወደ ላይ ሲሄድ ጎል ምትትሎሽ ይጫወታሉ ያባቴ ላውንደር ያንጣ ብሎኛል ተበላ 10 ብር ዞር ስል ወንድሜ ቆሟል የኔ ታላቅ ግርማ ይባላል ሳይ ግርማዬ 2 ብር ስጠኝ አልኩት ምን ነው አለ ቆይ ተበልቼ ነው አልኩት ሰጠኝ ግርማ ስላለ በቃ ኮንፊደንስ አየ ሰው ብር ስለሆነ እንዲህ ማግባት አቃተኝ ከዛ ልጅም በልቼ ማት አባቴ ቃን ነው ልብሱን ይፈልገው በቃ ማታ ይፎክር ነበር የዛ ጊዜ ትዝ ይለኛልና እናቴ እዛ በልታ ገባ ሁሉንም በለዋቸው ኋላ አስመለስኩ ግን አባቴ የፈለገው ልብሱን ጧት ለብሶ ለቤት አልደረሰለትም ሊገለይ ጧት ማታ ሲመጣ እና ተው ብዬ ነበር እና አሁን ከዛሬ ጀምሮ አንቺ ይሄን ከት ልጅ ይሄ ሁሉ ልጅ ከዛሬ ጀምሮ ሙሉጌታ ሽሮ እንዳይበላ ተወሰነ እናቴም እስከምትሞት አባቴም እስከሚሞት አንድ ቀን ሽሮ ሰጥተኝ ለኔ ወጭዛ ሽሮ ሲበሉ ለኔ በትንሽ ጋር ተሰርቶ ይበላል እናት የቤት እመቤት ነበሩ እና እናቴ በቃ ለኔ በቃ ወንድሞቼ እኔ ስበላ ያሉ እንደኔ ሆኑላቸዋለሁ እና ትንንሾችን ጥሩ አድርጊያቸው ነበር በአጋጣሚ አሁን የአዲስ አበባ ገባው አባቴ ደግሞ እንዴት ምን እንደሞተብኝ ቢቆ የሚገርም ነው አሁን ወሎ ምር ተመርጬ እዛ ጊዜ ዝምነኛ ነኝ በቃ እና ትግራይ ነው ጨዋታችን ትሬኒንግ ልሰራ ነገ ነው የምንሄደው ትሬኒንግ ልሰራ ሻምፒዮን ሲል አባቴ ዛቁ ተኝቷል አሞታል ለርስል ሙሉጌታ አይደለም የሚል ሙላቴ አሞኛል ዛሬ አትሄዳለኝ አይ ራብ ነገ እኮ መቀሌ የምንሄደው አልኩት አይ አሞኛል እንግዲያውስ ካንተም ምን ሆኖ ነበር አማማ በቃ ልቡን ምናምን ነው ተባለ ቁጭ ብዬ እንደዛ በቃ አቃሰተ ሞተ አይገርም እዛው እያለሁ እና መቀሌም ሳልሄድ ቀረውና መቀሌ ሂደው ወሎ ምር ተሸነፉ ኦኬ መች ነበር 75 እንደዚህ እንደው ጃሙ ጊዜ ብዙ ኳስ ውስጥ ሳትገባ በደንብ ነው ማለት ገብቻለሁ ጎበዝ ነኝ ይሳሳት ኦኬ ለወሎ ምርጥ አስፈላጊያቸው ነው ነበርኩ እዛ ሄዶ ተሸነፉ እዚህ ሲመጡ እንደውም አሁን ያኔ ስትጫወት ምን ታገኛላችሁ ጥቅም መጫወት ብቻ ምንም እኔ እንደውም ለመጀመሪያ እንደው ደሞዝ ያገኘሁት እዚህ ማመላለሻ ስገባ 180 ብር ተቀጠርከው እንዴት ነው ትሬኒንግ የምትሰራው ህዝብ ማመላለሻ የሰራው ሰውየው በጣም ክፉ ነው እሱም አቶ በጻህ ይባላል የህዝብ ማመላለሻው በህይወት አይወደኝ እኔ በኳስ እንደገባው አያውቅም እነናዶ አዘው ከላይ እንደገባው እሱ አያውቅም ግን የናዶን በጣም ያከብረዋል ይፈራዋል የኔ ከነማ የዛ ጊዜ ከነማ ነበር የምጫወተው ከነማ ሲጫወት ከነማዎች ወረቀት ይሰጡታል ሙሉጌታን ፈቀደልን ትሬኒንግ በጥቅጥቅ አድርጎ ነው የሚጥለው ውጭ ደግሞ ፀሐይ ስሞቅ ካየኝ የ7 ቀን ደሞዙ ብሎ ይፈርም ለምን እንደሚጠሉ በህይወት እኔ እስከ ዛሬ አለቃ ጠላኝ እንደሱ አይደል እኔ ምንም እንዳረኩት አላውቅም ሚሱ ደግሞ እኔ ጋር የተማረች ከትገመነን ጀምሮ አብራኝ የምታቀኝ ወይዘሮ ሲል አብራን ምን ዘርቱን ትባላለች አንቺ ለባለ እንደው ለጋሽ በሰዓት ነገር አረልገልኝ ነው በደሞዝ ነገ 10 ብር አሰቀኝ ከመቶ ስንት ነው ከ180 ብር ወለ ከሷ ላይ ከዛ ልክ እንደዚህ እንዳልኩ እንዳባቴ እሱም ስቴዲዮም ገብቷል እሱ ደግሞ ኪራይ ቤቶች የሚባሉ አዲስ አበባ ኃይለኛ ይመጡ ነበር ኪራይ ቤት እናኛ ለንጫወት አቶ ናደም ገብቷል ይሄም ሰው ይያል አቶ ሲያይ አቶ ናደው ልክ ሁሉ ጊዜ ያቅፈኝ ምናምን ነው የሚል ሲያቅፈኝ አቶ በጻሃሉ መነጸሩን እሱ አጠገብ የተቀመጠው የኔ ጓደኛ ነው እዛ ህዝብ ማመለሻ የሚሰራ አብረው ነው የገቡት መነጸሩ እንዲህ ይላል ይሄኛ ጋር የሚሰራው ልጅ ነው ሲጫወት ሲያይ ደግሞ ገርሞት በጣም ገርሞት በቃ ምን አይነት ልጅ ከዛ ልክ ጧት ቢሮ እንደገባ እኔ ያው ጀርባው ነኝ ጭር ሲያረጋየሁት ይሄ ሰው የኔ ሊጠራ ነው እንግዲህ ዘርቱን ምን አለችኝ በሰርቪስ ስንሄድ አንተ ሙሉጌታ አቶ በፀሐይ ተዋል ትናንትና ስትጫው ገርሞት ማታ ሁሉ ሲያወራኝ ነው ምናምን አለች ያ ታዲያ ምን አታውቂም እንዴ ቦር ደሞዜን እየወሰደብኝ ምናምን ስላት ቆይ አይ ተው ግድለ ማለት ከዛ ልክ ተጠራው አስካል የሚሏት ጻፊ ጠራችኝ እና ሙሉጌታ አቶ በፀሐይ ይፈልጋል እንደ እንኳን ቆሞ
በቃ አያጭ ካረገኝ የ7 ቀን የሚለኝ ሰውዬ ገና ቢሮ ክፍት አድርጌ ስገባ ቆሞ እንዲህ አይነት ተጫዋች ነህ እንዴ? እንደው እስከ ዛሬ ስንት ተወጻ እኔኮ ከነማ ሁሉ ወረቀት ይልክልሃል አንድ ቀን እንኳን ፍቃድ ደግሞ ብትሰጠኝ ኑሮ አልኩት። ጀት ሆነ ነበር ስለው እንዴት እንደከለከልኩ እኔ ሙሉጌታ ምንም እኔ እኮ ስላንተ እንደዚህ ነህ እኔ እኮ አልኳቸው። ጋሽ ትልቅ ሰው ነው ጋሽ በጻ እኔ ዝርቱን ጋር እንደዚህ ታገኛለች ወይዘሮ ሲን ትምህርት ቤትን ማስጠራው ነው ነበርኩ አልኳት። አንተ ጀግና እስቲ እንደው ደሞዝ የተቀነሰውን ቀኑን ታውቀዋለህ አለኝ። አስካል ታውቀዋለች አልኳቸው። ጻፍ ነች አስካል እስቲ የሙሉጌታን ደሞዝ የተቆረጠበትን አንጭልኝ አሉ። ያው ሁሉ ደሞዝ የተሰጠኝ ማለት ተመለሰልኝ። እሱ አቶ በጻ አላወቀም። እኔ አዲስ አበባ ህዝብ ማመላለሻ ስዩም አባተ የሚባል አሰልጣኝ ነው ሊወስደኝ ህዝብ ማመላለሻ ሰራተኛ ነው ሙሉጌታ ስለተባለ ሊወስደኝ እየጨረሰ ነው። አቶ በጻ ደግሞ ናደው ዘከራስ ተንቆታ ሙሉጌታን አንድ ሀገር እንዳትልክ አዲስ አበባዎች ሊወስዱት ነው የሚል ሰምቶ ነው አቶ ናደው እንዳይሄድ አለልኝ። እና በእኔ እንግዲህ ከልጅነቴ ጀምሮ ኳስ ጋር በቃ አደኩኝ። ከዛ በቃ ወይዘሮ ሲን ትምህርት ቤት በጣም ጫወት ነበር። ሁላችሁም በእግር ነው የምትጫወቱት ያኔ ወይስ ታኬታ አርባ ካዛማ ከነማ ስንጫወት ታኬታ ማርግ ጀምሮ እንትን ደሴ ሊግ ነበር የደሴ ሊግ ነበር። በፊትማ ጥሩ ቲም ነበር። አውራ ጎዳና የሚባል ነበር ከኛ በፊቶቹ። ከኛ በኋላ ይሄ በፖለቲካው ነገር ከነማ የሚባል ተመሰረተ። ከፍተኛ 1 ከፍተኛ 2 ከፍተኛ 3 ፔፕሲ ህዝብ ማመላለሻ ቲም ምናምን ተባብሎ ይሄን 8 ቲም አለ። ፔፕሲ ነኝ እኔ ስገባ ነው ፔፕሲን ያቋቋምኩት። ለምን ገባ ብትለኝ ወደ ህዝብ ማመላለሻዎች ወደ አዲስ አበባ አዛወሩኝ። ኦኬ ካልተዛወርኩ ደሞዜን አዲስ አበባ ካልመጣሁ ላገኙ ስላልቻልኩኝ አቶ እናደው ለአቶ ያዕቆብ የፔፕሲን ስራ አስኪያጅ ደውሎ በአንድ ቀን ፔፕሲ ገባው። ያ አቶ ያዕቆብ ሲያስገባኝ ሙሉጌታ ያፈለከውን ተጫዋች አንጣና ቲም መስርታል። ተጫዋች መርጬ አስገባቸው ስራ። ለምሳሌ እነ ቢኒያም ገብሩ አሁን ኤልኤ ነው ያለው፣ አቢሻ ኤልኤ ነው ያለው። ሁለቱ ጓደኞቼ ሞቱ። ሌሎቹ ደግሞ ምርጥ ተጫዋቾች ይዤ ፔፕሲን መሰረትኩት። በቃ ፔፕሲ በደሴ አንደኛ ሆነ። በኢትዮጵያ በሁለተኛ ዲቪዥንም አንደኛ ነው። ማንም በቃ የሚችለን ጠፋ። ግን ጥቅማችሁ ስንት ነው ብትል ደሞዛችን 230 ብር ገባ። አንድ በል ትሬኒንግ ሰርተን ፔፕሲ ተጣጣላችሁ። ፔፕሲ እንጠጣለን በዳቦ በዳቦ ጨዋታ ተጫውተን አንድ ቀይ ወጥ 2 ቀይ ወጥ ብትበላ አንዱን ትከፍላለህ። ኦኬ ከዛ በኋላ ተዋይቆብ ይሄን የአዲስ አበባ ወሬስ እንትን ቲም አመሰራረት ምናምን ሰምተው መሻሻል አሳዩልን። በቃ እዛው ክበብ ውስጥ ምግብ ተሰርቶ ስፓጌቲ እንበላ ጀመር። እንጀራ መብላተው ስፓጌቲ ያው የተወሰነች ትሰጣለች። 3ም ዳቦ ቢሆን ጠራርጋህ ትበላለህ። አለቀ። ከዛ በቃ እንዲህ ያለ ሲል እንግዲህ ይሄ ሙሉጌታ የሚባል ልጅ እንዴ በቃ ስሜ እንትን ሆነ። ከዛ እስቲ ባህር ዳር ሄድኩ። የኢትዮጵያ ሻምፒዮና ወሎ አንደኛው ዋንጫ በላናቸው ባህር ዳር። የዛ ጊዜ ክብር እንግዳው ጸጋው አየለ የሚባሉ ኮሚሽነር ነበር። የስፖርት ኢትዮጵያ ነው ወይስ የኢትዮጵያ ሲጫወት አይተውኝ። በፊት ጅማ ተጫወኩ። የጅማ ሰው እስከ ዛሬ ሄደህ እንደው የጅማ ሰው ከሆነ ኪቶ ሜዳ ላይ ሙሉጌታ ምን አደረገ ብትላችሁ ከኮርና ጎል አገባ። ተአምር ገብቶ የማይታወቅ ከኮርናው ያ እሱም የኢትዮጵያ ሻምፒዮና ጅማ የተዘጋጀውን እኛ በላን። አጣምነኝ ኮርና ሰው ያገባል። ኪቶ ሜዳው አጭር ነች፣ እንደ ደሴ ነች። ደሴ እኮ እየሞከርኩ ነው እዛ ያገባሁባቸው። ደሴም እምስተው እኔ ጎሉ ያነሰኝ ይሄ ሜዳው ይነስ ምንም እንስለው ይዶ ገባ። አሁን የጅማ ልጅ ቅድም እዛ አላዛር ምጠይቀው ያውቃል ታሪኩን ነበር። እዛ ሜዳ ላይ ቁጭ ብሎ ከኮርና ያገባው እኔ ብቻ ነኝ። ገርሞኛል። እዛ ጅማ ሲጫወት አይተውኝ አቶ ጽንቃ አብደዋል። እንዴት ይሄ ለብሔራዊ ቡድን ለምን አይሞክርም? አሁን ባህር ዳር ደግሞ በሚቀጥለው አመት ነው የተዘጋጀው። በሚቀጥለው አመት ሲያዩኝ እንደዛ ገንኜ የመጣሁባቸው ደግሞ ባህር ዳሮችንም እነዚህ የወሎ ጠንቋይ ነው አሉ። ጠንቋይ ይዘው መተው ነው ከእንቱ ላይ ቀምቻቸው
ሸከናው ሲናቸው አሉ ገና ሲጀም ልክ ቀበል ይዤ አምልጬ አገባሁባቸው ሰዓቱ አለቀ በዛው ገዛ እነዚህ ድግምት ይዘው መጥተው ነው መኪናችንን ሰባብረውብናል የዛ ጊዜ ጸጓዬ ለስጫውታ አይተው ይሄ ልጅ አሁንስ መንግስቱ ነበር የዛ ጊዜ መንግስቱ እስቲ ይሄ ሙልጌታን ምረጠው አሉት ያው መንግስቱ እንደምታውቀው በስራው በሙያው ሰው ሲገባበት አይወድም አንተ ብለኝማ አልመርጠውም ሳላየው አለ ይሄው እንዴት ይሄ ከዛ እንዲያኝ ታስቦ ምን ተባለ የወሎ ምርጥና የኢትዮጵያ ወጣት ቡድን ስቴዲየም ተገናኘ ያ ብሩ ገቢው ለኛ ለደሴ ስቴዲየም ማሰሪያ እስቲ ይሄ ወሎ ሁሉን አገር አሸነፈ እስቲ ደግሞ ወጣት ቡድን ይሞክር ተብለን ይሄ የዛ ጊዜ 5 ቁጥሩ እንደበቀለ ናቸው እና ምናምን ነበሩ ተጫዋች ነበር እና ኃይሌም ነበር ኃይሌ ካሴም ነበር ወጣት ቡድኑ 3-1 አሸነፈ ሁለቱም ማን ያገባው እኔ ወጣት ቡድኑ ወይስ ወሎ ምርጥ ብለው ባርስት ከዛ ይሄ ልጅ መመረጥ አለበት ተብዬ ለምንም መሪያ ተመረጠ ለማን የተመረጠ ለብሔራዊ ቡድን ኢትዮጵያ ወጣት ነው ለብሔራዊ ለዋናው ይዛ ጊዜ ብሔራዊ ቡድን ማለት ከኤርትራ እነማን አሉ መሰል እነ ተስፋ ሚካኤል እነ ጎደፋይ እነ ሚካኤል ምናምን ከአዲስ አበባ ደግሞ እናስፋባዩ ነጋሽ ተክሊትና ማን አረ የዛ ጊዜ አይደል እነሱ አስፋባዩ ንጉሴ ገብሬ ምናምን ኃይሉ ምናምን ታዋቂ ተጫዋች ነው ሰውነታቸውን ሲያዩ ምን ያከለ ዲኤንኤ እቺን ምታከለ ወልዳ ማን ነበር አልነበረም ያኔ የለም ከዛ እንደዛ ይዋቸው እነዚህ ጋር ነው የምጫወተው ከዛ መጀመሪያ ያሳረፉኝ ከወሎ መጥቼ እንግዲህ ተመልከት ጊዮን ሆቴል አስደነግጣል ጊዮን ሆቴል አረፍኩልህ ቴሌቪዥን ነበር የዛ ጊዜ ደሴ ቴሌቪዥን የለም ለሊቱም ብሎ ቁጭ ብዬ አደርኩልህ ቴሌቪዥን ከዛስ ስለ ምግብ ደግሞ አትለኝም እኛ እንግዲህ ደሴ ለምበር ነው አንድ ስፓጌቲ ነው ኦኬ ጧት እዛ ሬስቶራንት ገባሁ ያው ኢትዮጵያ ነው ተተሰጥቶኛል እሱ ለብሽ ነው ስገባ የምግቡ አይነት እኔ እንደዛ መስሎኝ ሾርባው ሲመጣ በዳቦ ሾርባውን ጥርቅ ጋርጌ ብልት ዳቦ ጨርሾ ከዛ ስፓጌቲ መጣ እንዴት ልብላው ይሄን እንዴት ልብላው በቃ እነሱም አስተናጋጆቹ ተቸገሩ ምን ሆነ ነው ብላ እንጂ ምን አልበላ ወጭ ምን አመት ምረት ነው የተመረጠው ይሄ 75 በኢትዮጵያ ቆጣጣ ከዛ ገረመኝ በቃ ከዛ ፍሩቱ ምን ወይ ይሄን እየበሉ ነው ያድሳባ እድሜ ስንት ይሆናል ያኔ እኔ ልጅ ነኝ እንደ መሰለ 10 ምናምን አይቶኝ መንግስቱ ይሄ ምን ነው እዚህ ጋር ምናምን አለ ግን ሲያየኝ ወንጅ ወሰደኝ የወንጅ ህዝብ ነኝ በጣም ነው ከጊዮን በኋላ ነው ከጊዮን በኋላ ወንጅ ነኝ ለሄድ ነው እኮ ጊዮን ያስኩት ኦኬ ብሔራዊ ቡድን ወንጅ ነው አዳማ ነው ናዝሬት አዳማ ነው ያለው ኦኬ ምን አይነት ልጅ እሪ ወሎ አልጫት ያውጣት ይሉኛል እኔ ደግሞ አልችልም ይሄ ትሬኒንግ እነሱ የሚሰሩት እንደዚህ ይምታታብኛል ይስቃሉ የወንጅ ህዝብ ያልኩት ብሎ እኔ ይስቁ ስጫዋሲያው እነ ንጉሴ ገብሬ ፈቅያቸው ወጣ እንትን ሲያማሙቁ የትሬኒንግ ስታይሉ ምናምን እሱን አታቆም አላውቀውም እኛ ወሎ አሰልጣኝ የላችሁ የለም እኛ ደስ ተከፋፍለ መጫወት ነው ኦኬ መጣን ትጥቃችና ቆም በቃ ተከፋፍለ መጫወት ነው ጌም ከዛ አለ በቃ እኛ እንደዚህ ይዛው ሄድኩኝ ወንጅ ህዝብ በቃ ገርሞታል ሲጫወት እቺ ሰው ግር አላለህም አልፈራህም ስታፈራው አያቀብሉኝ ነበር ችግር ነው ለመጀመሪያ እኔ ስለሆን የክፍለ ሀገር ተመራጭ ሌላው ከኤርትራ ከሐረር ነዳኛቸው ከድሬዳዋ ከኤርትራ ምናምንና ከአዲስ አበባ ነው የሚመረጠው እንደዚህ እንደ ሁለተኛ ዲቪዥን የሚመረጥ ተጫዋች የለም ካለኔ በስተቀር እኔ ደሴ የፔፕሲ ተጫዋች ነኝ ሁለተኛ ዲቪዥን ነው ራሱ ባነጋገሬ ሁሉ ይስቁ ነበር የወሎ ልጅ ስለሆን ደና ጠብቅ ነበር አንዳንድ ነገር ስል ከዛ ነው ሲያው እንደው ሰው ሁሉ ይገርማቸው እንዴ ይሄ ከዛ ብሔራዊ ቡድን
በህልፈተ ህይወቱ ያዘናችሁ ቤተሰቦቹ፣ ጓደኞቹ፣ የጊዮርጊስ ደጋፊዎች፣ የኢትዮጵያ ብሔራዊ ቡድን ወዳጆች፣ አጠቃላይ እግር ኳስ አፍቃሪዎች ኢትዮጵያን መጽናናቱን ይስጣችሁ። የሙሌን ነፍስ ይማር። ተመልካቾቻችን መጨረሻ ላይ ያስደመጥኳት ድምጽ በስራ ቦታ ቃለ ምልልሱን አደርግ እንደነበረ ለእናንተ መረጃ ይሆን ዘንድ ነው። አውቄ ነው የተውኩት፣ ቆርጬ ያላወጣሁት። የሙሌ ታሪክ ረጅም ነው። ምናልባት መጽሐፍ የመሆን እድል ካለው ይሞከራል። ቃል አልገባም። ታሪኩ ግን አለ እኔ ጋር። ሙሌን ሙላቴን ነፍሱን ይማረው። ደህና ሁኑ።